ፋሚሊ ቤተሰቦቻችን እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ የኛ ምርጥ ቤተሰቦች ደስታ በቤታችን ሞልቷል። ደስ ይበላችሁ። ፈጣሪ ሀገራችንን ሰላም ያርግልን። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰ የኔ ፍቅር ተደበቅሽ ዲንሽ ምሩብሻል አበባ ነው የሚመስልሽ እኔ አለንተ መቼም ይገኛል ክፉም ደጉም አብረን ይሻላል። ያዘጋጀሁልሽ በጣም የሚገርም ሰርፕራይዝ ስልሽ ሁለታችንም ያስደስት ቤተሰቦቻችንን በጣም የሚያስደስታቸው ትልቅ ሰርፕራይዝ ነውና እነሱ ሲመጡ ሳይመጡ ጀመረችው ቤተሰብ ጀመረችው። በቃ ማንም ይመጣ ሰው የለም። ኧረ ተይ ለቀቂ እንዴ እኮ ነው በቃሽ። እሺ ምን እያደረጋችሁ ነው? ሶላ እኔ አሁን ነው ፖሊስ ምጠራው። ይበቃችኋል። እስከ ዛሬ ያደረጋችሁት ነገር አይ ምን እያልክ ነው? ውብዬ ይቅርታ አድርጊልኝ። በቃ ይቅርበኝ። ተመልሰዋል። አዎ ጌታ ነው መልሻቸዋል። ምር ሰላም፣ እንዴት ናችሁ? ውድኛ ተወዳጅ ቤተሰቦቻችን እኛ ያለን እግዚአብሔር ይመስገን በጣም በጣም ደስ የሚል ጊዜ እያሳለፍን ነው። እንግዲህ አሁን ላይ ያለው ነገር እኔ ከቃል በላይ ነው። እውነት ለመናገር እጅግ በጣም ደስተኛ ሆኛለሁ። ከውዷ ባለቤቴ ከውዷ ፍቅሬ ከውብዬ ጋር ከልጆቼ ጋር በሞቀው ቤቴ ደስ የሚል ጊዜ እያሳለፍኩ ነው። ይሄ ጊዜ መባከኑ ያላነሰ 4 ወር 5 ወር በህይወቴ መቀነሱ በጣም አሳዝኖኛል። ያው እንግዲህ ፈጣሪ ደግሞ ሲያስተካክለው ልባችሁን በደስታ በሐሴት ይሞላልና አሁን ላይ ያ ደስታ ነው የሚሰማኝ። በጣም እጅግ በጣም ደስተኛ ነኝ። ቤተሰቦቼ ለሰጣችሁን ኮሜንት ለሐሳባችሁ እስከዛሬ ድረስ እስከዚህ ደቂቃ ድረስ ላይ ያልተለያችሁን ቤተሰቦቻችን እኔ እንጃ ብቻ ያው እናንተን ሁሌ አመስግኜ ስለማልችለው በቃ ይሁን ብቻ። አሁንም ላይክ ሼር ስላደረጋችሁ በጣም አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ፋሚሊ ሁኑ። እንግዲህ ዛሬ በትልቅ ሐሳብ ነው የመጣሁት። በትልቅ ደስ በሚል ሐሳብ ነው የመጣነው። ከፊታችሁ እንደምትመለከቱ ኬክ አለ እና ደግሞ እቺ እንግዲህ ትፈነዳለች። ያው አሪፍ ነገር ነው ያዘጋጀሁት። እንግዲህ ዛሬ በጣም ትልቅ ቀን ነው። የሚመጡ በጣም ትላልቅ ሰርፕራይዞች አሉ። ያው ውብዬን ነው ሰርፕራይዝ ማድረገው። እንግዲህ የቀረ ነገር እንዳለ ታውቃላችሁ። እናንተም ኮሜንት ላይ እያየዋችሁ ነበረ። ብዙ ሐሳብ ሰጥታችሁናል ቤተሰቦቻችንና ለዛም ነው ይሄንን ኬክ ያዘጋጀሁት። ከዚህ በኋላ ደስታ ነው ያለው። እንግዲህ እስቲ ውብዬ ልጥራት። ውብዬ የኔ ፍቅር ተደበቅሽ ዲንሽ ምሩብሻል አበባ ነው የሚመስልሽ እኔ ሳላበኩ እንጂ ነው ወድሻለሁ። እስቲ ገምቺ። ለሁለታችን ነው ገምቺ። ስለማን ይመስልሻል? ያው እንግዲህ ሲመስለኝ ይሄን ነገር ማዘጋጀት የነበረብኝ እኔ ነኝ። እንኳን ደህና መጣለ ማለት ግን እንኳን ደህና ቆየሽኝ ብለህ ይዘህ መተህ ነው። ያም አለ ግን ደግሞ ከዛ በላይ ደግሞ በጣም ትልቅ ነገር አለ። ያው በህይወትሽ በጣም ትልቅ የሚያስደስትሽ ነገር አለና እና ወዴ ያዘጋጀሁልሽ በጣም የሚገርም ሰርፕራይዝ ስልሽ ሁለታችንም ያስደስት ቤተሰቦቻችንን በጣም የሚያስደስታቸው ትልቅ ሰርፕራይዝ ነውና ገምቺ እስቲ። ምንድነው ንገረኝ እንዴ? እንደዚህ ወደ ነው ትኩረተኛ። እኔ ለኔ ሰርፕራይዙ አንተ ወደ ቤት ስለተመለስ ከኔ ጋር ስለሆንክ
ወደ ልጆች ስለመጣ ወደ ጎጆ ስለገባ ነው ለእኔ ሰርፕራይዙም ደስታውም። ሌላ ቤተሰብ እስኪ እናንተ ገምቱ። ምንድነው እንደዚህ ደስተኛ ያደረገኝ? ምንድነው ተጽፎበታል? አይችልበት ነው ምንም አልተጻፈበትም። ብቻ ያው ለደስታችን ብዬ ነው ያደረኩት። ይሄ ቀላል ነገር ነው። ዋናው ግን የሚመጡት እንግዶች በጣም ከባድ ናቸው። እንግዳ ምንም ሳልዘጋጅ እንግዳ ጠርተን እንዳይሆን ምንም መዘጋጀት አያስፈልገውም። እሺ ንገረኝ፣ ምንድነው? እስቲ ቅድሚያ ይገምቱ ኮሜንት ላይ። እስቲ አጨናንቁት። 1-2 ኮሜንት ማን ሊሆን ይችላል እንግዳው? ንገረኝ። እሺ ምንድነው? ንገረኝና ከዛን እንግዶችንም እኔም አብሬ እንትን ልበል። ምንም ውስጥ ስር ምንም የለም ብዬ የምር ነው። ምንም የተጻፈበት ጽሑፍ የለም። እሺ ብቻ ይምጡና ሲመጡ እንግዲህ እናያለን። ወደዛ እንሄድ ወይስ እዚህ ጋር ሆነን እንጠብቃቸው? አንዛ ጋር እንሂድ። አንተ ላይ ያዝከኝ ግን ሲመጡ ብታይ አይሻልም? የምር ንገረኝ። ምንድነው? እኔ ራሱ እኮ በቃ ሲመጡ ልይ ብዬ ነው። ይምጡና ባካ አውቀህ ነው። እንዴት አውቀህ ነው? ምንም ሰርፕራይዝ የለማ። እንዴ ሰርፕራይዝ ስላለ መሰለኝ። እኔ ኬክ ስለምወድ ነው ባካ ይገዛልኝ። አይ በጣም ትልቅ ሰርፕራይዝ ነው። ቤተሰብ እናንተም ገምቱ ኮሜንት ላይ። ይመስለኛል አይንኪ እንትን ልበለው ላዘጋጀው ይሻላል። እስኪ መጡ ድረስ ለምን አትነግረኝም? ሲመጡ ታያለሽ አልኩሽ። እሺ ቢያንስ ፍንጭ ለምን አስቀኛል? አውቀህ ነው ማከኒ እናንተ እንደምበላኝ ይዘህ መጣሁ። ሁለታችን አዎ ያው ኬክ እንደምወድ ታውቃለህ። ዋው በቃ በጣም የኬክ ወዳጅ ነኝና የኔ ፍቅር ብላ ታጽፍበት ነበር ለሞራሪ ማለት ነው። እሺ ቤተሰብ እንግዶቻችን እየመጡ ነውና እነሱ ሲመጡ ሳይመጡ ጀመረችው። ቤተሰብ ጀመረችው። በቃ ማንም ይመጣ ሰው የለም። ኧረ ተይ ማን ለቀቂ እንዴ እኮ ነው በቃሽ። ትንሽ ተይ በቃ ማንም ይመጣ የለም። እኔ ልታጓጓ ፈልገው ካታይ። እሺ በቃ የምር ለማን ነው ሲመጡ ታያለሽ? ምን አስቸኮለሽ? ታውገን በቃ ጠብቂ ትንሽ። ቤተሰብ እናንተ እየጻፋችሁ በደንብ 2000 ኮሜንት ፈልጋለሁ። ከዚህ ኮሜንት ስር ከዚህ በኋላ ከ2000 ኮሜንት በታች አልፈልግም። ላይክ ደግሞ ከ10000 በታች ቢላ ይዘናና ትንሽ ቁረስልኝ። ወይ አይ ሲመጡ አልኩሽ እኮ ለምን ማንም አይመጣም? ነው እባክህ። እነዚህ ደግሞ ምንድነው? ምንድነው? ቆይ ይቅርታ ቆይ እሺ ቆይ ነው ምንድነው? ውዴ እሺ ቆይ ይኸውላችሁ እኔ ምንም አይነት ጭቅጭቅ አልፈልግም። እየሰማችሁ ነው? እኔ ባለቤቴ ተመልሷል። ስለዚህ ማለት ነው ምንም ነገር አልፈልግም። እኔ ህይወት የሚበጠብጥ ነገር አልፈልግም። ነው ምን ነገር ባላችሁ ልንበጠብጥ አይደለም የመጣ ነው። ውብዬ በቃ ይቅርታ አድርጊልን። እናንተ አሁንም ልታጣሉ ነው የመጣችሁት? ይቅርበይን በእናትሽ። ምንድነው ችግራችሁ? ቆይ አይደለም። እሺ ምንድነው ልታጣሉ ነው በድጋሚ? እኛ ሰላም ነው የናፈቀን። ምን እያደረጋችሁ ነው? ሶላ ምን ሆናችሁ ነው? ሶላ ምን እያደረጋችሁ ነው? በቃ ይቅርታ ካላረግሽልን እሺ ምን እያደረጋችሁ ነው? ሶላ እኔ አሁን ነው ፖሊስ ምጠራው። ይበቃችኋል እስከዛሬ ያደረጋችሁት ነገር። አይ ምን እያልክ ነው? ውብዬ ቆይ ምንድነው? አልገባኝ። እሺ ቆይ ይቅርታ አድርጊልና እንነሳ እባክሽ ውብዬ። የሚበጠብጥ ነገር አልፈልግም። እኛ ለመጥበጥ አይደለም በቃ ፈልገን አይደለም በቃ ውብዬ ይቅርታ አድርጊልን በቃ እኛ ደስታችን ነው ውብዬ። ውብዬ ይቅርታ አድርጊልን በቃ ይቅርበይን። ተመልሰዋል። አዎ ጌታ ነው መልሻቸዋለሁ። የምር ውብዬ አታልቅስ። ሶላ በቃ አታልቅስ ወንድሜ። አልፏል፣ ሁሉም አልፏል። እና አንተ በእናትህ ይቅርታ። አይገባም ወንድሜ። ወደ እኮ አይደለም
ውብዬ በቃ አሁን ተስተካክሏል ሁሉ ውብዬ ኪራ በቃ ይዟችሁ ኪራ ይቅርታ አንተን እንዳደረግ ኧረ በእናትህ እኔ ምንም አላደረከኝም በጣም ሼም ይዞኛል ነው ኧረ ምንም አላደረከኝም በእናትህ ወንድሜ አይደለ እንዴ ምንም ብታደርገኝ ምንም ችግር የለውም ወደ ልብ ይቅር በለኝ እኔ ከልቤ ብያለሁ ወደ እኮ አይደለም ያደረገው በእኔ ምክንያት ነው አይደል እንደዚህ ሆንሹ ሶላ ተረጋጋ ራሳችሁን አትውቀሱ ወዳችሁ አይደለም እኮ እንደዚህ ያደረጋችሁት ለምንድን ነው ራስህ የእናንተ ህይወት መፍረስ ምክንያት መሆን አልነበረብኝም አንተ እኮ ወንድሜ እኮ ነው ወንድሜ ምንም የምታደርግ እኮ ወንድሜ ነው ወደህ እኮ አይደለም ያደረከው ገባ ምንም ቢሆን እንደዚህ ማድረግ አልነበረብኝም ወንድሜ ወደህ እኮ አይደለም ያደረከው እኔ እንዴት እንደዚህ ያደርጋለሁ በቃ ይኸው ተስተካከለ ፈጣሪ ደግሞ አለ አስተካከለ እኮ በቃ ለምን እንደምታለቅሰው በቃ እሺ ተረጋጉ በቃ በእናትህ በቃ በእናትህ በቃ ተረጋጋ በእናትህ ኪራ ተረጋጋ ብራዘር ከልብ ይቅር በለኛል እኔ ይቅርታ አድርጌልሃለሁ ምንም እኮ አላደረከኝም አንተ ምንም አላደረከኝም በቃ ያጋጥማል ሁላ ነገር ስናረግ ሶላ በቃ በእናትህ ተረጋጋ በእናትህ በፈጣሪ እኔ እንዴት እናንተ ህይወት መሀል ውስጥ ገብቼ እኔ እንዴት እናንተ ህይወት መፍረስ ምክንያት ሆናለሁ ሶላ በቃ ተረጋጋ ወንድሜ እንዴ ምን ሆነህ ነው እንዴት ብዬ ልረጋጋ ናይ ያረኩት ነገር እኮ ቀላል አይደለም ወደህ እኮ ግን አይደለም ያደረገው ቢሆንም በቃ ምንም ይሁን ምንም እኔ እንደዚህ አይነት ነገር ለዚህ ነው እንደ ይሄንን ያዘጋጀው ከእናንተ ጋር ሰላም እንዲፈጠር እሺ ይቅርታ እኔ ስለጨነቀኝ ነው ናይ ከኔ የማይጠበቅ ነገር ነው ያደረኩት ወደህ እኮ አይደለም አንተ ብዙ መስዋዕትነት የከፈል ከዩኒቨርሲቲ ጀምሮ ብዙ ነገር አሳልፈን የለ ይረሳል እንዴ ላንቺ የሚገባሽ አይደለም ይሄ እውነት እሺ እኔ አመጣጤ ሁላ ታውቂያለሽ እኔ እንዴት እንደዚህ አይነት ሰው እሺ በቃ ተረጋጋ ምን አይነት ሰው ነኝ ናይ ተወዳችሁ አይደላችሁ እኔ እናንተን ለማስተካከል መጥቼ ነገሮች እንደዚህ ያደርጋል አሁን ራስን አትውቀስ ኪራ በቃ እንደዚህ አትበለኝ ያለፈው አልፏል ራስን አትውቀስ ብራዘር ራስን አትውቀስ ከዚህ በኋላ በቃ ወደህ እኮ አይደለም ያደረከው አይደል እንዴ ወዳችሁ አይደለም እኮ ለምን እንደዚህ የምትሆኑ ቢሆንም ናይ እንደዚህ አንቺ ላይ ግን እንደዚህ ያደረኩ ብዬ በቃ ወደህ አይደለም እንደዚህ ያደርጋል ወደህ አይደለም ምን አይነት ልብ ነው ያለኝ እሷም አይደለችም ከሷ ሌላ በቃ ከልብ አይደለም እኮ ብዙ ነገር አሁን በእናትሽ ከልቤም ባልሆን እንዴት እንደዚህ አንቺ ላይ ያደርጋለሁ በቃ ብራዘር በቃ ራስን አትውቀስ በእናትህ ሶላ በቃ ተረጋጋ ናይ ግን ከልብ ይቅር ብለኛል ናይ የእውነት እኔ ይቅር ብያለሁ ይቅር ብለኛል እኔ አንተን አልቀየምህም ኪራ እኔ አንተን አልቀየምህም በቃ ተነስ ኪራ ወንድሜ እኔ አንተ እንዴት እቀየማለሁ ወንድሜ እኮ ነህ እንዴ ብዙ ነገር አሳልፈን የለ እንዴት እቀየማለሁ አንተን ወንድሜ ኪራ ተቀመጥ ኪራ ተቀመጥ እኔ በቃ ልሂድ ውብዬ ሶላ ኧረ በእናትህ እንዴ ምን እየሆንክ ነው አንተ ለምን እንደምትጨናነቀው አንተ እንዴ ናይ ምን ሆነህ ነው አዳምጠኝ እኔ በቃ ይቅርታሽን ብቻ ነበር የምፈልገው ታዲያ ቤተሰብ እኮ ነው ዛሬም ነገም ቤተሰብ ነው እኔ ነገ ምናምን ተረጋግቼ መጥቼ ወደህ እኮ አይደለም ያደረኩት እኔ በቃ አሁን ይቅርታ ለመጠየቅ ብቻ ነው የመጣሁት ኖ ሶላ ተረጋጋ ግን እኛ እንዴት እነሱ ፊት መቆም እንችላለን አሁን እኛ በእናትህ እንደዚህ አትበል በቃ እንደዚህ አትበል ወንድሜ እኮ ነው ወንድሞቼ እኮ ናችሁ እኔ እንደዚህ አይነት ወንድም ከሚኖረን አይ ቢቀርብ ይሻላል አንተ ወዳለህ እኔ አንቺ ላይ ይሁንና በቃ ሌላ ቀን እንመጣለን ውብዬ በእውነት ይቅርታ ለምን እንደዚህ የምታደርገው ለእናንተ መሰለኝ ያዘጋጀሁት እኛ ይሄን ምንድነው ናይ በፈጣሪ ምን እኛ የሚገባን ሰው ነን እኛ ይሄን ተው በእናትህ ተቀመጥ ወደህ አይደለም እንደዚህ ያደረጋችሁ ታውቃችሁ አይደለም አይደል ስለዚህ በቃ እንዳታስጨንቁን በፈጣሪ እሺ በቃ ዝም በል ቁጭ በል ቁጭ በል እሺ ነው ተቀመጡ እናንተ ተቀመጡ ዛሬ እናንተ ናችሁ መቀመጥ ያለበት ቁጭ በይ አንቺ ውብዬ ተቀመጣለሁ እሺ ቁጭ በል አንቺ ተቀመጣለሁ ቁጭ በል ምን ሆናችሁ ነው ቆይ ግን ናይ ወይ እሺ ቤተሰቦቻችን እንግዲህ በጣም ከባባድ ነገሮችን አሳልፈናል እውነት ለመናገር እኔ ወደ ራሴ ከነቃው በኋላ እነሱ ወደ ራሳቸው እንዲመለሱ እውነት ለመናገር በጣም ከባድ ነገሮችን ነው ያሳለፍነው ውብዬ እነ ነገር አታውቅም አሾ እኔ ናሆሜ ሰላም በዚህ አጋጣሚ በጣም ብዙ ዋጋ ከፍላለች በተለይ ሰላም ለሶላ በጣም ብዙ ዋጋ ከፍላለች አይ ቲንክ እንግዲህ የሰም የተሽኮረመመች ለመሳተው አቀርም መሀላቸው በጣም ደስ የሚል ነገር አለ የሆነ ጊዜ ያው ተጋጅተው ነበረ ያው ሪሌሽን አላቸው ግን ደግሞ መሀላቸው ትንሽ ጥል ነገር ነበርና አሁን ግን የተሽኮረመመች ነው ብዙ ነገር እየተቀየረ ነው እንግዲህ
ድጋሚ እናንተን ደግሞ በፍቅር እንድናያችሁ ደግሞ በጓደኝነት እንድናያችሁ ፈጣሪ ይርዳን። ደስ ብሎኛል ወንድሜ። እነሱ እስኪመለሱ ያለው ነገር ሶላ ራሱ በጣም እንትን እያለ ነው። እነሱን ወደ ቀድሞ ሁኔታቸው ለመመለስ እውነት በጣም ከባድ ነበረ። ምክንያቱም ያው አንዳንዴ እንደዚህ አይነት ነገር ሀፕን ያደርጋል በህይወታችሁና ሌላ ሰው የምትሆኑበት ጊዜ አለና ፈጣሪ ደግሞ ጣልቃ ሲገባ ነገሮች ቀላል ይሆናሉ። እንደዚህ ሆኖ አሁን ቁጭ ብለው ሳያቸው ለእኔ በጣም ይገርመኛል። ራሴን ራሱ እኔ አሁን ያለኝ ደስታና ሰላም እውነቴን ነው የምላችሁ ከምንም አይነት ሀብት በላይ ነው። ያለኝ ጤንነት ከምንም በላይ ነው። ያለኝ የስራ ሞራል ያለኝ ለእናንተ ያለኝ ፍቅር፣ ለሀገሬ ያለኝ ፍቅር፣ ሀገሬን ለማገልገል ያለኝ ነገር በጣም ትልቅ ነገር ነውና በብዙ ነገር ከፈጣሪ ጋር ለመነሳት አስበናል። በዚህ አጋጣሚ እነሱንም የተቀየማችሁ ቤተሰቦቻችን፣ እኛንም የተቀየማችሁ ካላችሁ በእግዚአብሔር ስም በፈጣሪ ስም ሙስሊም ክርስቲያን እህት ወንድሞቻችን ይቅርታ ማለት እንወዳለን። በእነሱም ስም በእኔም ስም እንግዲህ ሶሪ በጣም እንክሳችኋለን። ፋሚሊዎቻችን ሁላችሁም እንድትሰባሰቡ እንድትመጡልን እንፈልጋለን። ሁላችሁ መልካም ኮሜንታችሁን እንድትጽፉ እንፈልጋለን። የእነሱ እንደዚህ እነሱን ቆሞ ማየት ለእኛ ትልቅ ነገር ነው። የሆነ ሰዓት ውብዬን ፕራንክ እያረኳት ነበረ። ከሷ ጋር ሆኜ ፖሊስ እንዳልጠራኝ እያልኩ ነበረ። እኛ ያው ተነጋግረን ስለነበረ ያዘጋጀሁትም ኬክ ለእነሱ ነው። ሰላም መሆናቸውን አረጋግጬ 1 ሳምንት ያህል እንግዲህ ጠፍተናል ከሚዲያ ሰላም መሆናችንን አይቼ እነሱን አግኝቼ ውብዬን አግኝቻት ትላንት አይታችኋል ያለውን ነገር ቶሎ እንዳያገኟትም ጤና ሙሉ ለሙሉ መመለሳቸውን ቼክ ለማድረግ እንፈልጌ ነበርና ብቻ እግዚአብሔር ይመስገን ፈጣሪ ይመስገን ለአሁኑ ደርሰናል። እስቲ እነሱም የተሰማቸውን ነገር በሉና ከዛ ወደ ኬኩ እንሄዳለን። ውብዬም የተሰማትን የሆነ ነገር ትላለች። ሶላስቲክ አንተልጅ ውብዬ ጀምር እሺ ውድ ቤተሰቦቻችን እውነት ለመናገር እንግዲህ እነሱ ይመጣሉ ብዬ አልጠበቅኩም ነበረ። ጀስት ኬክ ስለምወድ በዚህ ሰርፕራይዝ ላይ ያደረገኝ ፈልጎ እንደሆነ ነው ያሰብኩትና ያው ሶላም ኪራም እንዲድኑልኝ ወደ ራሴ እንዲመለሱ በጣም እየጣርኩ ነበረ፣ በጣም እየሞከርኩ ነበረ። ከባድ ነው። አንዱን ስትሉ አንዱ ይደረባልና ከባድ ጊዜ ነበረ። ግን ደግሞ ውድ ባሌ ከጎኔ ሆነ አግዘኸኝ እነሱን ደግሞ ለዚህ ነገር ስላበቃልኝ ወደ ራሳቸው እንዲመለሱ ስላገዝክልኝ በጣም አመሰግናለሁ። እናንተ ደግሞ ልላችሁ የምፈልገው ነገር አንዴ ያለፈው ነገር አልፏል። ቂምም ጥላቻም ውስጥ ያላደረም፣ ምክንያቱም ወዳችሁ እንዳልሆነ አውቃለሁኝ። ራሳችሁን በጸጸት በጥፋተኝነት እንድትጎዱ አልፈልግም። ያባከናችሁትን ጊዜ የጠፋባችሁን ጊዜ ሰርታችሁ ደስተኛ ሆናችሁ እንድታካከሱ ነው የምፈልገው እውነት ለመናገርና ተበታትነን ብዙ ጊዜያቶችን ተቆጥረዋል። እነዛን ጊዜያቶች ደግሞ በፍቅርና በአንድነት አብረን እንድንመልሳቸው እንድንክሳቸው ነው የምፈልገውና ውድ ቤተሰቦቼ፣ የኛ ተመልካቾች፣ የኛ ቤተሰቦች በሙሉ ማለት ነው አብራችሁን ችግራችንን ደስታችንን እኩል ነው የምትካፈሉትና ሶላንም ኪራንም የተቀየሟችሁ የምትናደዱባቸው ካላችሁ በእግዚአብሔር ስም በጣም ይቅርታ፣ በእነሱ ስም በእግዚአብሔር ስምምና አትዘኑባቸው። ከዚህ በኋላ ምንም አይነት ነገር አይፈጠርም። ከእግዚአብሔር ጋር ራሳችንን እየጠበቅን የራሳችንን ስራ የራሳችንን ፍቅር ይዘን እንጓዛለን ማለት ነው። እነሱም በተለያየ ስራ ይመጣሉ። እግዚአብሔር ከፈቀደ ደግሞ ውዷን እህቴን ለወንድሜ እና እኛም እያሰብን ነው። እነሱም እንግዲህ እየተንደረደሩልን ነው። በጣም ደስ ብሎኛል። ደስ የሚል ነገር ነው ማለት እኛ መሀል ሆነው እነሱ ደግሞ ሌላ ሁለተኛ ፍቅር ይሆናል አይደለ? ምንድን ነው የሚባለው? ነጠላ ነበረ ከዛ በኋላ ወደ ጋቢነት ሲለወጥ በጣም ደስ የሚለው እና በጣም ደስ ብሎኛል። እህቴ ላንቺም በጣም ደስ ብሎኛል። አብሬሽ ነኝ እስከ መጨረሻው ድረስ አግዝሻለሁ። ደስተኛ እንድትሆኝልኝ ነው የምፈልገው። ወንድሜም እንደዛ ደስተኛ እንድትሆንልኝ የራስን ህይወት መስርተ እንድትኖርልኝ ነው የምፈልገው። እንዲሁም ደግሞ ውድ ወንድሜም እዚህ ጋር እንግዲህ እንደምትመለከቱት ሸበላ ነው
እና ላጤ ነው በዛ ላይ እና የራሱን ህይወት ደግሞ ጀምሮልኝ እንዴ ለምን አስብም እና የወንድሜም ገና ይጠብቀኛል ማለት ነው። ሁላችሁም በጸሎታችሁ አግዙኝ። እና እንግዲህ ቅድም ያልሽ ነበረ ትንሽ ያለ መግባባት ነው መሀላቸው እንጂ ያው በጣም ይዋደዳሉ። ያለ መግባባት አለ ያው እናግባባቸዋለን። እሱም ወደ ራሱ ስለተመለሰ ደህና ነው ነገሮችን የተጀመረውማ መጨረስ አለበት መጀመሪያ እና ሁላችሁም በጸሎታችሁ አግዙን። እንዲሁም ደግሞ አብሮነታችሁ አይለየን። አሹ እዚህ አካባቢ አሉ። የት አካባቢ እንዳላችሁ ግን አናውቅምና ፈጣሪ መልካሙን ነገር ይስጠን፣ ያሰማን፣ ያድለን። እግዚአብሔር ይመስገን። ሁላችንም አሁን እየተሰበሰብን ነው። ወደ ድሮ ህይወታችን እየተመለስን ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ሀዘን ይረሳና ደስታ ደግሞ እንደ ታሪክ ይቀመጣል። ስለዚህ ደስታችንን ነው በታሪካችን የምንጽፈው፣ ደስታን ሀዘንን እያጠፋን ማለት ነው እና ደስታችንን እያስታወስን ሳቃችንን እያስታወስን ነው እንግዲህ ከዚህ በኋላ የምንቀጥለው። እናንተም አብራችሁን እየሳቃችሁ እየተደሰታችሁ ከኛ የምትወስዱትን ትምህርት ደግሞ ህይወታችሁ ላይ እየተገበራችሁ አብረን እንቀጥላለን ማለት ነው። በጣም ወዳችኋለሁ። ስለተመለሳችሁ በጣም ደስ ብሎኛል። ይገባበዛል እያያችሁ ነው። እንዲህ ከልቤ ካቀፍኩሽ ቆየ ወጣ ናፍቀሽ ነበሩና እና እንግዲህ ያው ወደ ራሳችን ስለተመለስን ሶላ የሆነ ደስ ብሎኛል። ራሴን ስላገኘው ደስ ብሎኛል። የሆነ ከምን ጋር እንደነበርኩ አላውቅም። ያው ራሴን አልነበርኩም። ቪዲዮ አይቼ ነው ብዬ እንደዚህ ስበድል ነበር ሳስቀይም ነበር ብዬ አሁን ራሱ ጸጽቶኝ እዚህ ቤት ራሱ አይታል እንዴት እንደመጣው ታውቃለህ። በግድ እንዴት እንደመጣው ታውቃለህ። ነው በጣም ይቅርታዬን ተቀብለሽኛል። እሺ ተነስ በጣም ይቅርታ። እሺ ኪራረተው በቃ ተቀብለናል እኮ ወደ አይደለም ያደረከው። በጣም ይቅርታ። እኔ አንቺ ላይ እንደዚህ ማድረግ እንትን የለኝም። ያው ታውቂያለሽ፣ አንቺ ያለኝን አመለካከት ታውቂያለሽ። ብዙ ነገር መስዋዕትነት ከፍለናል አንቺ እዚህ ደረጃ እንድትደርሽ። ከኔ በላይ ደግሞ ናሂ ከጎንሽ ሆኖ ሁሉን ነገር ሲያደርግ እንደነበር ታውቂያለሽ። ሁለታችሁ እንደዚህ ማድረጌ እንደዚህ በመሀላችሁ ገብቼ እንደዚህ ለመበጠበጥ በመሞከሬ ብቻ ትልቅ በቃ ዛሬ ደስታ ቀን ነው። ናይ ምንም ቢሆን ግን በቃ ዛሬ ደስታ ቀን ነው፣ እንድንደሰት ነው አይደል? እንዴ ሶላ በቃ ሶላውን ነገር በልና ኬኩን እንቅረስ። በቃ አትጨናነቅ። በቃ እኔ ብቻ ደስ ብሎኛል። አንተ ደስ ብሎኛል። አመሰግናለሁ። እንግዲህ በጣም ድጋሚ በጣም ይቅርታ። እኔ ብዙ ነገር ከጎን ሆኜ አብሬ ማስተካከል ሲገባኝ እኔ ጭራሽ አንተ ተቃራኒ ሆኜ ያው ነገር ሳደርግ ነበርኩኝ። ያው በጣም ጸጽቶኛል፣ ግን ደግሞ አልፏል። ከዚህ በኋላ ግን እኔ በቃ በእንደዚህ አይነት መልክ ሳይሆን በቃ ጥሩ ወንድም ሆኜ እክሳለሁ ብዬ አስባለሁ። ኪራም እንደዚሁ እየተነጋገርን ነበረ። ብዙ ነገር እናስተካክላለን። እንግዲህ ለትዳሩ ያላችሁስ ደግሞ ኪራን አስቀድማለሁ አሽማሉ ነው የማለው ስለ ሰላም ያታየው ወግዝ ደስ ይላል። ለማንኛውም ቴክኒክስ እንግዲህ በሂደት እናየዋለን። ግን ኪራን አስቀድመዋለሁ። አንዱ አይመጣል ሳታርግበት አትቀርም። ወንድም መከታ ነውና መከታ ሆኖ የሚያኖራት ካለች ለማንኛውም ኪራ ገና ነው የኪራ ካለ በኋላ እኔ ሚዜ ኮንኩ በኋላ እኔ ጋር ሚዜ እንዲሆን ነው የምፈልገው። እዛው ቁረሱ ማን እናንተን ምትቆርሱ? እናንተ ናችሁ። ይሄ ለእናንተ ያዘጋጃል። እሺ ለአራት ነው የምቆርሰው። አይ እንደዛ ሳይሆን በቃ ለጋራ ነው የሚሆነው። ለጋራ ነው። ቤተሰቦቻችን እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ የኛ ምርጥ ቤተሰቦች ደስታ በቤታችን ሞልቷል። ደስ ይበላችሁ። ፈጣሪ ሀገራችን ሰላም ያርግልን። እሺ ቆረሳ ይቆረስ ና ያዝ እንኳን ደስ አለን።
ዋው አሜዚንግ ደስ ናይስ ይላል። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ቤተሰብ ከሀዘን በኋላ ደስታ አለ፣ ከጭንቀት በኋላ ትልቅ ደስታ፣ ትልቅ የአእምሮ ረፍት አለና ቤተሰቦቻችን ኮሜንት ላይ ደስታችሁን ግለጹልን። እንወዳችኋለን፣ እናከብራችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።